ግራዋ ምድር እምቧይ ከዛ ሎሚ ጸበል አርጋችሁ አንድ ላይ ጨፍጨፋችሁ እርጭጭት ስታረጉት ሰሞኑን እየሰማሁት ያለውት መተት ደግሞ ይገርማል። ብዙዎቻችን ከወደምን በኋላ ነው የነቃነው። ሰይጣን ካወደመን በኋላ ነው የነቃነው ብዙዎቻችን። ሰላም ውድ ኦርቶዶክሳውያን እንደምናመሻችሁ እንደምስኪሳ አደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንኳን ለጾመ ፍልሰታ በሰላም አደረሳችሁ። ጾሙ የሰላም የፍቅር የበረከት ይሁንልን። ውድ ቤተሰቦቼ በዛሬው ቆይታችን ወሳኝ ቪዲዮችን ይዤላችሁ ቀርቤያለሁ። የሚያነቁ የሚያበረታቱ ትምህርቶች ናቸው። ስለዚህ ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። በቀጥታ ወደ ቪዲዮ እንሄዳለን። የገበያና የቤት ውስጥ ሰላም እና ገበያ እንዲያመጣ የሚረጫጨውን ሰርቼላችሁ 1.2 ሚሊዮን ታይቶ ቲክቶክ ዋርኒንግ ሰጠኝ ሰርጆ ብሎ ማለት ነው። ግራዋ ጨምራላችሁ ፌጦ ግራዋ ምድር እምቧይ ከዛ ሎሚ ጸበል አርጋችሁ አንድ ላይ ጨፍጨፋችሁ እርጭጭት ስታረጉት ገበያችሁ ፏፏ ይላል፣ ቤታችሁ ሰላም ይመጣል። ባሎቻችሁ ተለያይታችሁ ሆነ አልጋ ላይ ቤት ውስጥ ሲገባ ከውጭ ሲመጣ ጭጭት አርጉና ይመቻችሁ። ጉድ ሰላም እንደምን አላችሁ? በአለም ዙሪያ የምትገኙ ባለማዕተቦች እንዲሁም የሰው ዘር በሙሉ እንደምን አላችሁ? ሰላማችሁ ብዝት ይበልልኝ። ቪዲዮውን በደንብ አድርጋችሁ ኮፒ ሊንክ አድርጉ፣ አደራ። ምንም አትከፍሉበትም። ኮፒ ሊንክ አድርጉ፣ ለብዙዎች ተደራሽ ይሁን። እህታችን እንደሰማችኋት እንግዲህ የባህል ሐኪም ትመስለኛለች። ፌጦ ግራዋ የምድር እምቧይ እያለች ነበርና እኔ ግን ተቃውሞዬ ፈጽሞ ልታገሰው አልችልም። ደጋግም የቪዲዮ ልሰራ እችላለሁ። ሰሚ አይኑር አይመለከተኝም። የተወሰኑ ሰዎችን ማዳን አለብኝ። የባህል ሕክምናውን መስራት ትችላለች። እግዚአብሔር የፈጠራቸው እጽዋት አሉ። እነሱን እንድንፈወስባቸው እግዚአብሔር ሰጥቶናል። ይሄን አልቃወምም። ግን በጸበል በጥብጡት በጸበል ጨፍጭፉት የሚባል ይሄን ጥንቁልናን ከቤተ ክርስቲያን ጋር ማጠጋጋት ፈጽሞ ባለማዕተቦች ኦርቶዶክሳውያን ልትቃወሙት ይገባል። ጸበሉ ብቻውን ፈዋሽ ነው። ከስጋ ደዌ ይፈውሰናል። ይሄ ምንም አንጠራጠርበትም። ግን ለሰላም ለገበያ እንዲደራላችሁ እንዲህ አጨፍጭፋችሁ ይሄን እጽዋት እንደዚህ አድርጋችሁ ጸበል ጨምራችሁ ይሄ ጥንቁልና ነው። ጥንቁልናን ደግሞ እኔ አልታገስም። እኔ ብዙ ደጋፊ ይኑረው ብዙ የሚንጫጫ እንትን ይኑረው ግሩፕ ይኑረው ተጽዕኖ ፈጣሪ ይሁን አይመለከተኝም። የባህል ሕክምናንና ጸበልን ምን አገናኘው? የኔ እህት አንዳንድ ሰዎች ሳይኮሎጂ ይጠቀማሉ። ሰውን የሚያደነዝዙበት ምንድነው? ይህን ጨምርና ጸበል ጨምረህ ሲሉት ያ ሰው በእምነት ስለሚያደርገው ጸበሉ ይፈውሰዋል። ከዚያ በኋላ እኛ ፈወስንህ እያሉ ይፎክራሉ ማለት ነው። ጠንቋዮች አሉ። አንድ ትልቅ አባት ነው የነገሩኝ እና ምን ይላሉ? ሳይኮሎጂ ነው ሰውን የሚጠቀምበት ይላሉ። እዚያ ጠንቋይ ቤት ሲሄድ ሰው ና አንተ የኪዳነ ምሕረት ጸበል ሂድ እንደሚድን ያውቃሉ። አንተ ደግሞ የጊዮርጊስ ጸበል ሂድ ይላሉ አሉ ጠንቋዮች ማለት ነው። ከዚያ በኋላ ያ ሰው ሲፈወስ እገሌ ጠንቋይ ሂጄ ስንት ገዳም ለገዳም ዙር ያልተሳካልኝን ኪዳነ ምሕረት ሂድ ብሎኝ ይላል። ይመለካሉ ማለት ነውና ሳይኮሎጂ ነው የሚጠቀሙባችሁ። እና እህቴ ጸበል ጨምራችሁ እንደዚህ ጨምራችሁ የምትዩን ነገር አደራ በእግዚአብሔር ስም ነው ምልሽ። እርግጠኛ ነኝ ቪዲዮ ይደርስሻልና እረፊ፣ ስርዓት ያዥ። ጸበል ተጠቀሙ ከሆነ እስማማለሁ። የባህል ሕክምናውንም ጥንቁልና ነው እያልኩ አይደለም። ግን ሰላም የሚያመጣ እያልሽ ስለነበረ ሰላማችን ክርስቶስ ነው። ይሄን እናምናለን። ሰላም የሚመጣው በስራ ስር ሳይሆን በጸሎት ነው። የኔ እናት እግዚአብሔርን በማመለክ ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ለምእመናን ትጸልያለች። በቤተ ክርስቲያን ጸልየን ክርስቶስ እንደሚሰማን ጸሎታችን ተደራሽ እንደሚሆን እናምናለን። በጸሎት እንፈወሳለን። እና እንደዚህ ሰላም ለማምጣት ገበያ ለማሟሟቅ ባልሽ ሲመጣ እንደዚህ በሰላም የሚባል ነገር ይሄ ፈጽሞ ጥንቁልና ነው። ከጸበል ጋራ ደግሞ አይገናኝም። እንደዚህ አይነት ሰዎችን የምታበረታቱ ሰዎች ስርዓት ያዙ። ጸበልንና የባህል ሕክምናን የሚያገናኘው ፈጽሞ የለም። በባህል ሕክምና ስም የሚያጭበረብሩ በባህል ሕክምና ስም ያልተገባ ስም የሚሰጡ ራሳቸውን እንደ ፈዋሽ የሚቆጥሩ ሰዎችን እየተመለከትን ነው። በባህል ሕክምና ስም የሰዎችን ሕይወት የሚያበላሹ ሌቦች አጭበርባሪዎችን እየተመለከትን ነው። በባህል ሕክምና ስም 100,000 200,000 ሰዎችን የሚያስከፍሉ ሰዎች እየተመለከትን ነው። ስለዚህ ይሄ ፌጦሽን ይሄን ግራዋሽን የምድር እምቧይ ሚጥሚጣሽን ይሄን ከራስሽ ጋር አያይዥ እንጂ በጸበል በጥብጣችሁ የሚለው ግን ፈጽሞ የቤተ ክርስቲያናችን ትምህርትም አይደለም። ጥንቆላና ጸበል ደግሞ አብሮ አይሄድም። ሰው ካመነ በጸበል ይፈወሳል። ሰላሙን ማምጣት ከፈለገ መጸለይ ነው። ሰላሙን መመለስ ከፈለገ ጸበል መጠመቅ ነው። ሰላሙን መመለስ ከፈለገ ሰላም የሆነውን የክርስቶስን ስጋና ደም መቀበል ነው። እና እንደዚህ ቀስ እያደረጋችሁ ጥንቆላችሁን በቤተ ክርስቲያን እንድታለማምዱ
ፈጽሞ አንፈቅድም። በቅንነት ሊሆን ይችላል የሰራሽው። ሰዎች ተፈውሰው ሊሆን ይችላል። ሰዎች በእምነታቸው ጸበሉን ጨምራችሁ ስታያቸው ተፈውሰው ሊሆን ይችላል። ያንቺ የባህል ሕክምና ለሰዎች ሰርቶላቸው ሊሆን ይችላል። ግን የባህል ሕክምናውን ጎን ለጎን ለራስሽ ስሪ እንጂ ጸበል በጥብጣችሁ ጨፍጭፋችሁ የሚባለው ግን ነውር ነው። በእውነቱ በጣም ነውር ነው። ለሴትዮዋ ሜንሽን አድርጋችሁ አድርሱልኝ፣ ሼርም አድርጉላት። እጅግ ወዳችኋለሁ። እህታችንም እንደዚህ አይነቱ ተግባር ብትቆጠቢ መልካም ነው ላለው። በተረፈ የፈለግሽውን መስራት ትችያለሽ። ጸበል በጥብጣችሁ ጸበል ጨፍጭፋችሁ እምነቱን ጨምራችሁ የሚለው ግን ይሄ ለገበያ ለሰላም የሚለው የጥንቁልና ስለሆነ እኛ ክርስቲያኖች ደግሞ ሰላም የሚመጣው በስራ ስር ነው ብለን ስለማናስተምር፣ ገበያ የሚደራው ስራ ስር ስላጨስን ነው ብለን ስለማናስተምር፣ ገበያ እንዲደራል፣ ሰላምህ እንዲመለስ፣ ሚስትህ እንድትወድህ የጥንቆላ ስራ ስለሆነ ፈጽሞ አይገናኝም ለማለት ነው። በደንብ አድርጋችሁ ኮፒ ሊንክ አድርጋችሁ ለኦርቶዶክሳውያን አድርሱልኝ። እወዳችኋለሁ። አመሰግናለሁ። እንግዲህ ውድ ቤተሰቦቼ ወንድማችን ሁሉንም ነገር ተናግሮታል። እኔ ምንም የሚጨምረው ነገር የለም በዚህ ጉዳይ ላይ። ከዚህ በፊት በቅርቡ አንድ ቪዲዮ መምህራችን መምህር ተስፋዬ ያዘጋጀውን ቪዲዮ አቅርቤላችኋለሁ። አንድ አባትም እንደዚሁ ከዚህ በፊት ከባህል ሕክምና ጋር በተገናኘ አቅርቤያለሁኝ። ብዙ ሰዎች የምትከተሉ እዛ ቦታ የምትሄዱ ሰዎች እንዳላችሁና ኮሜንት ላይ እየጻፋችሁ እንደተጠቀማችሁ እየነገራችሁ ነው። አደራ እባካችሁን እኛ እንድትጠነቀቁ ነው እየነገረን ያለ ነው በእውነት። ምክንያቱም ካለን ከምናውቀው ነገር አንጻር እንደ ቤተክርስቲያን ማስተምህሮ ያለውን ነገር ነው እየነገርናችሁ ያለው። ወንድማችን እንዳነሳው መተተኛና ሰርማሽ ቅጠል በጣሾች ደብተሮች የሚጠቀሙት ጭንቅላታችንን ነው፣ የኛን ማይንድ ሴት ነው የሚጠቀሙት። ተመልከቱ እንግዲህ በሚቀላቀሉ ነገሮች በሚበጠበጡ ነገሮች ውስጥ ጸበል ጨምራችሁ እያለች ነው እታችን የምትናገሩ። እጅግ በጣም የሚያሳፍር ነገር ማለት ነው። እምነት ቀላቅላችሁ እንደዚህ አድርጋችሁ እንደዚህ። ይሄ እኮ በትክክል ምንም እኮ መጠየቅ መመራመር ራሱ እኮ አይጠበቅብንም። ይሄንን እኮ ጸበሉ በራሱ የሚያድን ሆኖ እያለ ለምንድን ነው ሌላ ቧይ ሾ ምናምን ቅጠላቅጠል ደግሞ ተጨቅጭቆ የሚጨመርበት? በግልጽ እንደተቀመጠው የባህል ሕክምናውን ለባህል ሕክምናው ለይቶ ማስቀመጥ በቃ አለቀ። የባህል ሕክምናውን እኛ አንቃወም፣ በትክክለኛው በእግዚአብሔር የፈቀደው ነገር ስለሆነ ማለት ነው። እግዚአብሔር በቅጠላቅጠል እንደሚያድን እንደሚፈውስ እናውቃለን። ግራዋ እኮ ጠጥቶ ከሆድ ቁርጠት የሚድን ሰው አለ። ይሄ ፈውስ ነው። ስለዚህ እንዲህ አይነት አስተምህሮች ዛሬ አሁን በቲክቶክ እያዩት ነው ያሉት። እህታችንን እከታተላለሁኝ በደንብ አድርጌ። በጣም በሚያሳዝን ሁኔታ በቃሎቿም ንግግሮቿ ሁሉ የእርግማን ቃል ነው የምታስተላልፈው፣ ለእሷ መልእክት የሚያስተላልፈው። አሁን ይሄ ወንድማችን የተናገረውን ንግግር እንኳን ቲክቶክ ላይ ተመልከታ የምትመልሰው ምቀኞቼ አይናቸው ይቅላ፣ ምቀኞቼ አይለፍላቸው አይነት ንግግሮች ትናገራለች። እጅግ በጣም ያሳዝናል እንደዚህ አይነት ነገር። ስለዚህ ውድ ቤተሰቦቼ በውስጥ ደግሞ ገብታችሁ የእሷን ሐሳብ የምትደግፉና ነገሮችን አሁን ተፈውሻለሁ ድኛለሁ ብላችሁ የምታስቡት አሁን ወንድማችን እንደተናገረው አዎ ሊሆንላችሁ ይችላል። ነገር ግን ዲያብሎስ እኛን ማጥመጃ መንገዱ የሆነ የያዘብንን ነገር ራሱ የዘጋብንን ነገር ራሱ ይከፍትና ይለቅና ያንን ቦታ ከለቀቅ በኋላ እንደ ዳናችሁ እንደተፈወሳችሁ አድርጎ ወደዛ ነገር ጠልቃችሁ እንድትገቡ በማድረግ እጅጉን አጥምዶ ይዛችኋል። አስተውሉ። በቀበርቾ በቅጠላቅጠል በነጭ ሽንኩርት በምናምን በሚባል ነገር በእንቧይ በምናምን በዚህ አይነት መንገድ አጋንንትና መንፈስ በጭራሽ ከኛ አይርቅም። የገንዘብ ችግር ካለብን የስብና መንፈስ ውስጣችን ላይ ወይም በቤታችን በኑሯችን ላይ ካለ ይህንን የሚያርቅልን እግዚአብሔር አምላካችን ነው። በጸሎት በስግደት በመንበርከክ በተለይም መዝሙረ ዳዊትን በደንብ አድርጎ በመጸለይ ከቤታችን ማራቅ እንችላለን። ቤታችንን እምነት በመቀባት ቤታችንን ጸበል በመርጨት ቤታችንን በካህናት አባቶቻችን በማስባረክ ከቤታችን ማራቅ እንችላለን። በቤታችን ያደፈጠውን የምታድሰውን የመተት መንፈስም ልናርቅ እንችላለን። በዚህ ጉዳይ ላይ ደጋግመን አውርተናል። ይህችን የታችንን ሐሳብ የምትደግፉ የታችንን መንገድ የምትከተሉ ሰዎች ግን እባካችሁን ወደ ራሳችሁ ተመልከቱ። እየሄዳችሁ ያላችሁበት መንገድ በእውነት ትክክል አይደለም። የኛ ቪዲዮ የምንሰራው ሰዎችን ለመቃወም አይደለም። እኛ የሴታችንን የባህላዊ ሕክምና መንገድ ለመቃወም አይደለም እያደረግን ያለ ነው። ባህላዊ ሕክምና ራሱን ችሎ ነው መሄድ አለበት። ወደ ቤተክርስቲያን አምጥተን ግን መቀላቀል አንዳንድም ንስሐም ትላለች። በነገራችን ላይ ይሄ የደብተራዎች የአረማዊ ደብተራዎች የጠንቋዎች የመተተኞች መንገድ ነው። መርጌታ በሚል ስም ተደብቀው ስርማሽ ቅጠል በጣሽ ሆኖ በቤተክርስቲያን ውስጥ የሚሰሩ ሰዎች መንገድ ነው ይሄ። ልንጠነቀቅ ይገባል። እባካችሁን ውድ ቤተሰቦቼ ለወንድማችን እግዚአብሔር አምላካችን ቃሉት ያሰማልን። ወደ ቀጣይ ቪዲዮ ደግሞ እንሂድ። ሰሞኑን እየሰማሁት ያለውት መተት ደግሞ ይገርማል። ከአካውንታችሁ ላይ 4.5 ሚሊዮን ብር ቢጠፋ ምን ይሰማችኋል? 900 ሺህ ብር ልካችሁ ለማን እንደላካችሁ ባታቁ ብሩ የት እንደሄደ ግራ ቢገባችሁ ምን ይሰማችኋል? እንደዚህ ነው እየሆነ ያለው። ሰዎች ብራቸው ከአካውንታቸው እየጠፋ ነው። እንዴት እንደጠፋ ለማን እንደላኩ
አያውቁም። አእምሯቸው ታስሯል። እንደው እንዴት ያለ ፈተና ላይ ነው የወደቅነው ሰዎች? ገጥሟችሁ ያውቃል ወይ? ምክንያቱም እኔና እናንተ ምድራዊውን ነገር ስናሳድ እነዚህ ሰላቢ የሆኑ ከሰይጣን ከጠንቋይ ጋር የሚሰሩ ሰዎች እኛ የማናቀው አእምሯችን ውስጥ ገብተው እኛ የማናቀውን ነገር እንድናደርግ አድርገው ገንዘባችንን እያሳጡን ነው፣ ጤናችንን እያሳጡን ነው፣ ትዳራችንን እያፈረሱት ነው፣ ስራ ቦታ እንድንባረር እያደረጉን ነውና በምድር ብቻ መኖር ሳይሆን ወደማይታየው የመንፈሳችን ክፍል ገብተን ከአምላካችን ጋር ሆነን እነዚህ ሰዎች ልንዋጋቸው ይገባል። እንደዚህ አይነት ነገር ገጥሟችኋል ወይ? እውነት ወይም የገጠመው ሰው ታውቃላችሁ ወይ? እየተሰቃየ ያለ በመንፈስ የሚያሳዝነው ደግሞ ሰዎች አይረዷችሁም። እንደዚህ አይነት ፈተና ውስጥ ስትወርቁ ይሄን እንደው አሁን ሳወራው እኔ ራሱ ሰው ምን ይለኛል ነው ያስባል። ሰውም ደግሞ ማን ያሰዋል ጨለለ ይላል እኮ ምናልባት ማለት ያልደረሰበት ሰው ማለት ሰው እየተፈተነ ነው። ሰው ፈተና ላይ ነው። ዋናው ፈተና ግን የሰራሁትን ገንዘብ አምላኬ ካላስጠበቀኝ የለም ብላችሁ እንድታስቡ፣ ድንግል ማርያም አትሰራም ኢየሱስ የለም ብላችሁ እንድታስቡ ማድረግ ነውና ራሳችሁን ጠብቁ። መንፈሳዊ አቅማችሁን አጎልብቱ። ገንዘባችሁን፣ ትዳራችሁን መመስረት ብቻ ሳይሆን መጠበቅም እወቁበት። ውጊያው የሥጋ አይደለም የመንፈስ ነው። እግዚአብሔር ይርዳችሁ። ወንድማችን ማና ይዟል እንግዲህ በቅርቡ በጣም ብዙ ከዚህ ከመተቱ ጋር የተገናኙ ጉዳዮችን እያጋለጠ ይገኛልና ይሄ በጣም ብዙ ሰዎች የሚፈተኑበት ነገር ግን ማመንና መቀበል የተቸገርንበት ጉዳይ ይመስለኛል። በጣም ብዙ ሰዎች በዚህ ጉዳይ የተቸገርን፣ ገንዘባችን በረከታተው፣ ቤታችን፣ ትዳራችን በረከታተው በብዙ መንገድ የተቸገረን እንዳለ እናውቃለን። ነገር ግን ብዙዎቻችን አጋንንት፣ ሰይጣን፣ መናፍስት የሚባሉ ነገሮች እየፈተኑን ብለን ለመቀበል ብዙዎቻችን እንቸገራለን። በተለይም ደግሞ ለቤተክርስቲያን ቅርብ ነን ብለን የምናስብ ሰዎች አጋንንት እኔን ይፈትነኛል ብሎ ወይም ደግሞ በትዳር አጋንንት ገብቷል፣ በገንዘብ አጋንንት ገብቷል ብሎ መቀበል ማመን በጣም ብዙዎቻችን እንቸገራለን። ነገር ግን ህይወታችን በተግባር እያሳየን ይገኛል። እግዚአብሔር አምላካችን በእውነት ይጠብቀን ሁላችንን። ስለዚህ በጣም ብዙ ነገሮች መነሳት ይችላሉ በዚህ ጉዳይ ላይ። ገንዘብ የሚሰልቡስ በሰላቢ መንፈስ ሆኖ የገንዘብ ሰላቢ ሆነው በጣም ብዙ ሰዎች የሚቸገሩ ሰዎች አሉ። ከአካውንታቸው ለገንዘብ ሲወሰድ የማያውቁ ራሳቸው ሄደው ገንዘብ አውጥተው ሰጥተው ያወጡትን ገንዘብና የሰጡትን ገንዘብ እንኳን የማያውቁ ለሰዎች ገንዘብ አበድረው የማያውቁ የማይረዱስ ለምን በተደረገባቸው መተት ማለት ነው። ምክንያቱም የተላከው መተት ምስጢር ሆኖ ነው የመጣው። ምስጢር እንዳያወጣ እንዳይናገር ተብሎ የተላከ የሰላቢ መንፈስ ስለሆነ ማለት ነው። በምንም ማለት መንገድ ምንም ነገር እንዳታውቁ አድርጎ ነገር ግን አካውንታችሁ ባዶ እስኪሆን ድረስ ትሰልባላችሁ። ይሄ የሰላቢ መንፈስ ነው፣ የገንዘብ ሰላቢ በገንዘባችሁ የገባ ማለት ነው። ስለዚህ በዚህ አይነት መንገድ ብዙ ሰዎች እጅጉን ይፈተናሉ። ለዚህ ደግሞ ትልቁ መፍትሄ ምንድነው? ከገንዘባችሁ ለአስራት በኩራት ማውጣት ነው። ገንዘባችሁ እንዲባረክ አስራት በኩራት ማውጣት ነው። ለደሃው፣ ለተቸገረው፣ ለተራበው፣ ለታረዘው ማብላት፣ ማጠጣት፣ ማልበስ እጅጉን አስፈላጊ ነው። በዚህ መንገድ ነው የሰላቢን መተት በገንዘባችን በቤታችን ላይ በረከት እንዳይኖር የሚያደርገውን አጋንንት የምናሸንፈው ማለት ነው። በርትቶ ጠንክሮ እየሰገዱ ንስሐ እየገቡ ስጋውና ደሙን እየተቀበሉ መዝሙረ ዳዊትን በርትቶ በመጸለይ ይህንን የአጋንንት ሴራ ከቤታችን ማራቅ እንችላለን። እኔ ብዙ ታሪኮች ያውቃሉ። በቅርብ የማውቃቸው ሰዎች ከአካውንታቸው ገንዘብ አውጥተው ከሰጡ በኋላ ሰዎቹ ያንን ገንዘብ ወደ አካውንቱ አስገብተዋል። ነገር ግን አይቻለሁ ብሎ ያስባሉ። ከሆነ ሰዓት በኋላ ግን አካውንታቸው ለገንዘቡ የለም። ለምን? እነዛ ሰዎች ገንዘቡን ሰጥተናል ብሎ መልሰናል ብለው ግን ከአካውንቱ ለመልሰው ደግሞ ወስደውታል። እንዲህ አይነት ነገሮች አሉ። ይሄ ግን የሚሆነው ቨርቹዋል አይደለም። በነገራችን ላይ ኢን ሪያሊቲ እነዛ ሰዎች ሄደው ባንክ ሄደው ብሩን አውጥተው ወደዛ ሰዎች አካውንት ትራንስፈር ያደርጋሉ። ነገር ግን እነሱ በእንትናቸው አያውቁትም ይሄንን ጉዳይ። ይሄን ያህል ነው ዛሬ የመናፍስቱ ዓለም ሰዎችን እየተቆጣጠረ ሰዎችን እየፈተነ ያለው። ነገር ግን ብዙዎቻችንን ጉዳይ መረዳት አንፈልግም። ወደ ኋላ ወደ ራሳችን እንመለስ፣ እንንቃ። ካለን ገንዘብ ከምናገኘው ገንዘብ ለአስራት በኩራት እናውጣ። ቤታችን፣ ትዳራችን፣ ኑሯችን እንዲባረክ እንስራበት። ውድ ቤተሰቦችና ይህንን በጣም ልናስተውል ይገባል። ለወንድማችን እግዚአብሔር አምላካችን በእውነት ቃሉን ያሰማልን። በእድላችሁ ፋብሪካ፣ ድርጅት ሌላም ተቋቁሞበት እንዳለ ታውቃላችሁ። ለማንኛውም ከአንዲት ታሪክ ጋር ያይሽ ነው የምነግራችሁ። ራሳችሁንም እዚህ ታሪክ ውስጥ ታገኙታላችሁ። ምክንያቱም ይቺ እህታችን እድሏ ጥሩ ያማረ ነገሮች ሁሉ የቀኑ ዋው የሷ እኮ እድል የሚባላት የነበረች ነች። ነገር ግን የሚገርማችሁ ይህንን የሚያውቁ ሰዎች አንደኛው በሷ እድል አሜሪካ ገብቷል፣ አንደኛዋ እንግሊዝ ገብታለች፣ አንደኛዋ እዚህ ፋብሪካ ከፍቷል። እና የሚገርማችሁ ነገር ይቺ እህት ብዙ ትለፋለች፣ ብዙ ትደክማለች። ነገር ግን እስራቱ አልገባትም ነበር። ስትሞክር አገኘው ስትል
ይወሰዳል። አገኘው ስትል ይወሰዳል። ምክንያቱም እድላችሁ ሲያዝ ሰዎች በእናንተ እድል እየተጠቀሙ ስለሆነ እናንተ ስራ እንድትሰሩ አይፈቅዱላችሁ። ምክንያቱም እናንተ ስራ ሰራችሁ ማለት እነሱ እዛ ጋር እየሰሩት ያለው ስራና ህይወታቸው ይበላሻል ማለት ነው። ይቺም እህት እንግዲህ ጸበል ላይ በምትሄድ ሰዓት ላይ ሚስጥሩን ታውቃለች፣ ይገባታል። የሚገርማችሁ ጸበል ለመሄድ በረገጠችበት ቀን ነበር በማግስቱ የስልክ ማዕት ማለት እንግሊዝ ያለው ይደውላል፣ አሜሪካ ያለው ይደውላል፣ እዚህ በስሟ ድርጅት የከፈተው ሰው ይደውላል። ምን ሆነሽ ነው የጠፋሽው? እባክሽ እናግኝሽ። አያችሁ፣ ልክ እናንተ ምንድነው ቋጠሮዬ ብላችሁ ወደ ጸበል ቦታ ስትሄዱ በመተት አሰራር ውስጥ እንዳላችሁና እድላችሁ እንደተያዘ የምታውቁት ከአመታት በፊት ረጅም ጊዜ እንግዲህ ጓደኛቸው የነበሩ ነገር ግን ከተለያያችሁ አመታት በኋላ መልሰው ይደው ምንድነው የጠፋሽው? ምንድነው አስጨነቅሽኝ እኮ ዛሬማ ምናምን ይላል። ምክንያቱም እናንተ ጸበል በምትሄዱ ሰዓት ላይ መንፈሱ ስለሚቀጣ እነሱን ሄዶ ስለሚቀጣቸው ገባችሁ? ስለዚህ መንፈሳቸው ስለሚጨነቅ የመንፈሱ ባህሪ የነሱን ያጋባባቸዋል። አለበለዚያ ባልነቃችሁበት ዘመን እንደዚህ ዝም ብላችሁ የምትኖሩ ከሆነ እነሱም እንደዚህ ዝም ብለው ይኖራሉ እያደሱባችሁ ማለት ነው። እናንተ ስርዓታችሁን አልተረዳችሁት። እነሱ በእናንተ ፋብሪካውንም ድርጅቱንም ህይወታቸውንም ትዳራቸውንም ይመራሉ። እናንተ እዚህ መከራ ፍዳታ ያላችሁ ማለት ነው። ለዚህ መፍትሄው ምንድነው? በመሰረቱ ንስሐ ከሁሉም በፊት ይቀድማል። ንስሐ የሚገባው በመተት ስለታሰረ ስላልታሰረ ሳይሆን ስለተጸጸተ ነው። ስለዚህ ነገሮች ሁሉ ቀና ሆኖ ነገሮቻችን እንዲሰምሩ መጀመሪያ በንስሐ ከእግዚአብሔር ጋር ታርቀን ጸበል ብንሄድ በእርግጠኝነት ነው የምነግራችሁ የታሰራችሁበትን ቋጠሮ ሚስጥር እያንዳንዱም ትረዳላችሁ ማለት ነው። ከዚህ ታሪክ ብዙ መረዳት ትችላላችሁ። ይህች እህታችን አሁን እድሏ ተመልሶ የታሰረባት የገረገረባት ነገር ሁሉ መስመር ይዞ አሁን በጥሩ የስራ ደረጃ ላይ ከ150 እስከ 200 ሺህ ደሞዝ ተከፋይ ሆና አሁን ላይ እንግዲህ በጥሩ የስራ ስታተስ ላይ ሆና የምትገኘው ማለት ነው። ስለዚህ እናንተም መንቃት ማወቅ አለባችሁ። ለምን ከእግዚአብሔር የተሰጣችሁ እድል ሰዎች በሰይጣን እርዳታ ድጋፍ እናንተን እድል ነጥቀው እናንተ መከራ ፍዳ ታያላችሁ። እናንተም መውለድ ታስባላችሁ፣ እናንተም ማግባት ያስፈልጋችኋል፣ እናንተም ጥሩ ስራ መስራት አለባችሁ፣ እናንተም ጥሩ ኑሮ መኖር አለባችሁና ስለዚህ መንቃት አለባችሁ። ስለዚህ በእናንተ እድል ሌላ ቦታ ድርጅት እንደተከፈተ ካምፓኒ እንደተከፈተ እንደዚሁም ሌሎች ህይወታቸውን ከሀገር እንደወጡበት ልታውቁ ይገባል ማለት ነው። ሰላማችሁ ይብዛ። እንግዲህ ውድ ቤተሰቦቼ የመናፍስቱ ዓለም በጣም በሚገርም ሁኔታ ከጊዜ ወደ ጊዜ እንደየዘመኑና እንደጊዜው እየተቀያየረ እየመጣ ነው ያለው። መንቃት አስፈላጊ ነው ተብሎ የሚነገረው ለዚህ ነው። ሰዎች በተግባራዊ ክርስትና ሕይወት ውስጥ ራሳቸውን ማግኘት ማስቀመጥ አለባቸው። በየቀኑ የሚሰግዱ የሚጸልዩ፣ ንስሐ እየገቡ ስጋውና ደሙን የሚቀበሉ መሆን አለባቸው። እኛ ደጋግመን እንናገራለን፣ እድል ይወሰዳል ብለን በመተተኛው፣ በሟርተኛው፣ በስርማሹ፣ በቅጠል በጣሹ እድል ይወሰዳል ብለን ስንናገር በዚህ አይነት ደረጃ ነው ሰዎች እየተፈተኑ ያሉት። አስተውሉ ቤተሰቦቼ፣ እግዚአብሔር ለእናንተ የሰጣችሁን በእናንተ ዕውቀትና በእናንተ እድል በእናንተ በረከት ሰዎች በጨለማው ዓለም በአጋንንት አድርገው የእናንተን ጋርደው ነገር ግን ወስደው ያንን ደግሞ በአጋንንት ወስደው እነሱ በእናንተ እድል በእናንተ በረከት ይጠቀማሉ። ይሄንን ስንናገር ሰዎች እንዴት እንደዚህ ሊሆን ይችላል ምናምን ይላሉ። ይሄ የመናፍስቱ ዓለም ስራ ነው፣ የአጋንንት ስራ ነው። ስለዚህ በጣም መጠንቀቅ አስፈላጊ ነው። እናንተ ታስራችሁ ትቀራላችሁ። እናንተ በረከት አይኖራችሁም። እናንተ ደስታ አይኖራችሁም። እናንተ የተባረከ ትዳር አይኖራችሁም። እነሱ ግን በእናንተ ህይወት፣ በእናንተ ሰላም፣ በእናንተ በረከት ይኖራሉ። ይሄን ሁሉ የሚያመጣው ደግሞ የቅናት መንፈስም ጭምር ነው። ሰዎች በቅናት በመነሳሳት በክፋት ሐሳብ ውስጥ በመመላለስ እናንተን እስረኛ አድርገው እነሱ በእናንተ ተደስቶ ይኖራሉ ማለት ነው። የእናንተ ይጋረዳል ማለት ነው። የእናንተ ተዘግቶ እናንተ ምንም ስኬታማ አትሆኑ፣ ምንም ደስተኛ አትሆኑ ማለት ነው። በጣም በሚገርም ሁኔታ ዛሬ በጣም ብዙ ሰዎች በዚህ አይነት መንገድ እድላቸው ተወስዶባቸው ብዙ ፈተና፣ ብዙ በረከት አጥተው ብዙ መከራና ችግር ውስጥ የሚገኙ ሰዎች እጅጉን በጣም ብዙ ናቸው። በጣም ብዙ ናቸው። ስለዚህ መፍትሄው የመጀመሪያው እንደዚህ አይነት ነገር ሲደረግ፣ በተለይም ደግሞ እንደዚህ አይነት መተት ሲደረግብን በጭራሽ መንፈሳዊ ነገር አንፈልግም። ጸሎት፣ ስግደት የሚባለው ነገር አንፈልግም። ለምን? አንዲት መንፈሳዊ ዕውቀት ካገኛችሁና ከበረታችሁ ከነቃችሁበት መንፈሱ እንደሚጋለጥ ያውቃል። የፈለገውን ያህል የመናፍስት መንፈስ የትኛውንም የአጋንንት ስራ
እናንተ ከበረታችሁና አንድ ቀን እንደሚጋለጥ ግን ያውቃል በደንብ አድርጎ ማለት ነው። ስለዚህ እኛ መበርታትና መጠንከር ብቻ ነው ከኛ የሚጠበቀው። ንስሐ እየገባን ስጋውና ደሙን መቀበልና በእያንዳንዱ መንፈሳዊ እንቅስቃሴያችን ላይ ንቁ መሆንን ያስፈልጋል ማለት ነውና ይሄንን ካደረግን የትኛውንም ያደፈጠውን መንፈስ ማሸነፍ እንችላለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ስለዚህ በዚህ አይነት መንገድ ነገሮችን ልንረዳ ልናውቅ ይገባል ማለት ነው። መተትም ሲላክ ዛሩም ሲኖር በሕይወታችን ምንም እንዳይኖር ነው የሚያደቀን፣ ባዶ እንድንሆን። ችግሩ ካደቀቀን በኋላ ነው ምንነቃው። ምንጸልየው ካደቀቀን በኋላ ከጨረሰን በኋላ ነው ነቅተን ለመዋጋት የምንጀምረው፣ ለመጸለይ የምንጀምረው። ሳያደቀን ገና በልጅነታችን ገና በማለዳ ነቅተን እሱ መዋጋት እየቻልን ነገር ግን እኔ ጋር ሰይጣን አይደርስም፣ እኔ ጋር አጋንንት ምን ይሰራል፣ እኔ ቤተክርስቲያን ሳሚ፣ እኔ አስቀዳሽ እያልን እንዲሁ እየፎከርን ኖርና ካደቀቅን በኋላ ከጨረሰን በኋላ መጨረሻ በማታ በምሽት በጨለማ ጊዜው እንነቃለን። ከዛ በኋላ መቀጥቀጥ ምን ጀምረው ውጣ አትውጣ ምን ታገለው የዛን ጊዜ ነው። ነገሮችን ከጨረሰዋል በምሽታ ካደቀቀን በኋላ ካወደመን በኋላ ነው። ብዙዎቻችን ከወደምን በኋላ ነው የነቃ ነው። ሰይጣን ካወደመን በኋላ ነው የነቃን። ብዙዎቻችን መተቱ ካደቀቀን በኋላ ዛሩ ካጠፋን በኋላ አይነ ጥላው ቡዳው ካወደሙን በኋላ ነው የነቃን። ብዙዎቻችን ከወደመ በኋላ ብንነቃ እሱ አውድሟል። አውድሞ ጨርሶ እኛ ብንነቃ ምን ትርጉም አለ? ስለዚህ ዛሬ ነው ሳንወድም እየወደምንም ከሆነ ከወደምንም ደግሞ የእግዚአብሔርን ምሕረትና ቸርነት እያሰብን በመጸለይና ያወደመንን ሰይጣን አጋንንት በመቁጠራ እኛ በተራችን እያደቀቅነውና እያወደምነው ማሸነፍ ይገባናል። ስለዚህ ወገኖቼ ነገር የባሰ ጥፋት መንፈሱ እንዳያጠፋ ዛሬ ልንተጋ ልንበረታ ይገባል። በመንፈሳዊ ሕይወት በጠላት ላይ ልንነቃ ይገባል። ክርስቲያኖች ልንሆን ይገባል። ልንጸልይ ይገባል። እግዚአብሔርን ልንመስል ይገባል። ከክፉ መንፈስ ነፃ የምንወጣው ክፉ መንፈስ እንቃወመው ነው። እዚህ ሳይጨልም ሳይመሽ በጊዜና በማለዳ በጧት በለጋ ጊዜ መንፈሱ በጣም ሳይንሰራፋ ሳይሰራጭ መቀጥቀጥ ይገባናል። እንዲህ ካደረግን ከመድቀቅ ከመውደም እንድናለን፣ በሰላም መኖር እንችላለን። ስለዚህ መንቃት ዛሬ ነው። ነቅተን ጠላታችንን በጸሎት በስግደት በቅጥቀጣ በጾም በቁርባን እንቀጥቅጠው እናሸንፈው። ከእግዚአብሔር ጋር እንሆናለን። እሱ ስንዋጋ እግዚአብሔርን እንይዛለን፣ ወደ እግዚአብሔር እንጠጋለን። ጥሩ ነገር ሰይጣን አለ መከራ አለ ብለን ስንተጋ ሳናውቀው የእግዚአብሔርን በረከት እናገኛለን። ከእግዚአብሔር ጋር እንሆናለን። ምንም በሕይወታችን እኮ ባይኖር አንጸልይም። ምንም በሕይወታችን ባይኖር አንሰግድም። አሁን ችግር ስላለ እኮ ነው ምን ጸልየው የመጣኖች ስለተቸገረ ነው። ባንቸገር ድራሻችን ነበር የሚጠፋው አይደለም። እንኳን ልንመጣ ሲሞላልን እግዚአብሔር አናስበው። በሰርግ ጊዜ አናስበው፣ በለቅሶ ጊዜ እናስባለን። ስናገባ ኃይሎ ጋር እያለን እናገባና እግዚአብሔርን ረስተን በጭፈራ ገብተን እግዚአብሔርን ትተን ከዛ በኋላ ስንፋታ ለምን እግዚአብሔር እንዲህ አይነት እንድፋታ አደረከኝ እንላለን። በደስታው ጊዜ ረስተነው በሐዘን በለቅሶ ጊዜ ቀብር ስንመጣ ውይ እግዚአብሔር ኧረ እባክህ እንደው ማረኝ እኔንም ከእንዲህ አይነት ነገር ጠብቀኝ እንላለን። ሞት ለማንም አይቀርም፣ ግን ጠብቀኝ እንላለን። በሰላሙ ጊዜ እንኳን እናስበው እግዚአብሔርን፣ በመልካሙ ጊዜ አናስበው። በሞላልን ጊዜ አላሰብነው እግዚአብሔር በጎዶሎ ቀን እናስባለን። ሞልቶልን ገንዘብ እጃችን ኖሮን አስራታ ሳናስገባል እግዚአብሔር ገንዘቡ ሲጠፋ ምን ነው ተቸገርኩ አንተ የለህም እንዴ እንላለን። መበሳጨት ማማረር እንጀምራለን። በደህናው ጊዜ ያሰጠነው ለእግዚአብሔር ጊዜያችንን ነገራችንን ሳንሰጠው ለምን ተውከኝ እንለዋለን የሆነ ነገር ስናጣ። ስለዚህ ከዚህ ሁሉ እግዚአብሔርን በዘመናችን ሁሉ እናመስግነው። ከልጅነታችን እስከ ሽምግልናችን አምላካችንና ፈጣሪያችንን እናስበው ወገኖቼ። የምናስብ ከሆነ ምንበረታ ከሆነ ሁልጊዜ በአሸናፊነት እንኖራለን። ክርስቲያን አሸናፊ ነው እንጂ ተሸናፊ አይደለም። አሁን ተሸነፍን፣
ማንም ይገዛን ስለተሸነፍን ነው። የወደቅነው ስለተሸነፍን ነው። የተሸነፍነው ደግሞ ከእግዚአብሔር መንግሥት ስለተለየን ነው። ከጸሎት ስለተለየን፣ ከስግደት ስለተለየን ተንበርክከን አንወጣ። አንድ እንኳን ተንበርክከን ጸልየን ሰግደን እግዚአብሔር ወይ ቀኔን ባርክልኝ፣ ሕይወቴን አቅናልኝ፣ መንገዴን የሰላም አድርግልኝ፣ ስራዬን ባርክልኝ ብለን ብንወጣ እግዚአብሔር አምላክ ተንበርክከን ቀናችን የጀመርንለት ፈጣሪ እግዚአብሔር ነገራችንን ሊያስተካክልልናል፣ ነገራችንን ያሳምርናል፣ ስራችንን ይባርክልናል። ማታም ደግሞ እንዲሁ ስንገባ ሰላም ያዋልከኝ እግዚአብሔር ወይ አመሰግናለሁ፣ አመልክሃለሁ፣ ሌሊቱን ደግሞ በሰላም ጠብቀኝ፣ በሰላም አሳድገኝ፣ ጠላቴን ደምስስልኝ ስንል ሌሊታችንም እንቅልፋችን የሰላም ይሆናል። ቅዠትም አያስቸግረን፣ ክፉ መንፈስን በህልም አይጣሉንም። ስለዚህ በመንበርከክ ቀናችንን ጀምረን በመንበርከክ ቀናችንን ጨርስ። የዚህን ጊዜ ነው በሰላም የምንኖረው። ጠላታችን የሚወድቀው በፉከራ አይወድቅም፣ በሽለላ አይወድቅም። ይሄ የአድዋ ጦርነት አይደለም። በፉከራ በሽለላ አይወድቅም ሰይጣን የሚወድቀው በትህትና፣ በፍቅር፣ በጾም፣ በጸሎት፣ በስግደት፣ በንጹህ ልብ በመዋጋት ነው እንጂ አገልጋይ ነኝ እንትን ነኝ እያልን አንፎክር እንጂ ፉከራ የለም። መንፈሳዊ ነገር ላይ ፉከራ የለም። መንፈሳዊ ነገር ላይ ያለው በተግባር መኖር ብቻ። ለአባታችን ለቄስ ሄኖክ ተፈራ እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። ውድ ኦርቶዶክሳውያን እንግዲህ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በጣም የጥንቃቄ መልእክቶች ናቸው። በተለይም ደግሞ ልንጠነቀቅ ይገባል። በተለይም በዚህ በማህበራዊ ሚዲያ ላይ በየቲክቶኩ ዛሬ በነገራችን ላይ በቃ በየቲክቶኩ ፕላትፎርም ላይ ታችሁ ከሆነ በየኮሜንቱ ስር ላይ የገቡ የሚጽፉ ሰዎች እንደዚህ አይነት አሁን ከፊት በቪዲዮ እንደተመለከትነው አይነት እህታችን ያሉ ስርማሽ ቅጠል በጣሽ ደብተራዎች ናቸው። እንደሚያደርጉት በየፕላትፎርሙ እኔ መተው የማይጽፉበት ቦታ የለም። በፌስቡክ ፔጅ ለመተው ይጽፋሉ፣ በዩቲዩብ ፔጅ ለመተው ይጽፋሉ፣ በቲክቶክ ይጽፋሉ፣ በየማህበራዊ ሚዲያው ላይ ገብተው ይጽፋሉ። እንዲህ እንደሚባሉ አባት አቃሉ፣ እንዲህ እንደሚባሉ እናት አቃሉ፣ ችግሮችን የፈቱ ምናምን የሚለው ሰዎችን ትመለከታላችሁ። ስለዚህ በጣም ልትጠነቀቁ ይገባሉ ኦርቶዶክሳውያን። ዛሬ በሚገርም ሁኔታ ሰዎችን ለማጥመድ ከጸበል ቦታ ሰዎችን እያራቁ ከጸበል ቦታ ወደ ቤታቸው እየወሰዱ ከጸበል ቦታ ወደ ቲክቶክ እየወሰዱ ከጸበል ቦታ ወደ ማህበራዊ ሚዲያ ላይ እየወሰዱ ዛሬ በእርግጠኝነት ደብትርና ቨርቹዋል ሆኗል። ዛሬ ደብትርና ቨርቹዋል ሆኗል። እጅግ በጣም ያሳዝናል። ስለዚህ ልንነቃ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። በያላችሁበት ሰላም ሁኑ። ጾሙን የሰላም የፍቅር የበረከት ያደርግልን። ይቆየን። አሜን።